አቶ ደረጀ ወደ ሰላምዬ ቤት አመራ። ልጄን ማየት አለብኝ በማለት የወለደውን ልጅ ለማየት ሄደ። ይህንንም ተከትሎ ኤቢ ስደውልለት አሁንም መምጣት አልችልም የለሁም በማለት መለሰላት። ቀጥታ ወደ ሰላምዬ ጋር በማምራት ሰላምዬ ስታየው በድንጋጤ ፈጣ ቀረች። መድኃኒት ከቤት ከባረረች። በዚህም የተነሳ ማርቲ ሰላሟን አጣች። ወዴት ትደርሳለች? የት ትወድቅ ይሆን እያለች በጣም ተረበሸች። የኤቢ አፍቃሪ ኤቢ ናታንን ጉንጩን ስስም ሲያይ ወደ ኋላ ፌን ተሰራ። በጣም ይገርማል። መድኃኒት ከቤት ተባረረች። ወይዘሮ ማርቲ ያየችውን ማመን አቃታት። ኤቢ ታሪከኛዋ ኤቢ ማለት ነው። ኒሞሪ ላይ ስልኳ ላይ ያለውን ፋይል ብታጠፋም ኒሞሪ ላይ ያለ ይሄው ብላ በኒሞሪዋ ያስቀመጠችውን ለእናቷ ስታሳያት እናቷም ወይዘሮ ማርቲ ያየችውን በጣም ተናደደችባት። በቃ ቀለል አድርጌውን ያንቺ ላይ ለማድረግ ሳይሆን አንቺ ለመጥቀም ብዬ ነው በማለት ከቤት ውጭልኝ መስማትም አልፈልግም ስትላት ይቅርታ ብትልም ያንቺን ይቅርታ ወደዛ ብላት ከቤት አባረረቻት። እሷም ሻንጣዋን እየጎተተች ልወጣ ችላለች። አቶ ደረጀ ወደ ወይዘሮ ሰላም ቤት አመራ። ሰላምዬም ስታየው በጣም ተደናገጠች። ምክንያቱም ልጁን መቼ ነው የምታየው? አንተስ ደግሞ ወንድ ልጅ ተወደለ ወንድ ልጅ ወልጀለ እያለችው ነበር። ዛሬ ግን ግዴታ ሂጄ ማየት አለብኝ ማለት ውሳኔውን አምርቷል። ሰላም ጤና ይስጥልን። ውድና የተከበራቸው የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ክፍል 116 ተለቀቀ። ወደ ክፍል 115 ስንመለስ እንግዲህ መድኃኒት ብዙ ፋይሎችን ሰርታለች። ፋይሉን የኤቢን ፋይል ማለት ነው እንግዲህ ውሃ ጨምራበት ከስልኳ ላይ እንዳጠፋችው ነበር። ነገር ግን ኤቢም ደግሞ ጎበዟና አስተሳሰብ አሁን የተለወጠችው ኤቢ ማለት ነው። ኒሞሪዋ ላይ ስላለ ቪዲዮ ይሄው የቪዲዮ እዚህ ጋር አለ በማለት ለእናቷ ስትነግራን ነበር። እናቷም እንግዲህ መጀመሪያ እነሱ ውሸቷን ነው እንዴት እኔ እንደዚህ እህቴ ላይ አደርጋለሁ እያለቻት ነበረ። እሱን አላቅም እያለች እውነት አድርገሽ ከሆነ በፍጹም አይንሽን ማየት አልፈልግም እያለቻት ነበር። በመጨረሻ እንግዲህ እሷም ያንን ኒሞሪ ስጨምር ስታየው በጣም ተደናገጠች። ይሄ ምንድን ነው ስትላትም እኔ አይደለሁም ማትል እንግዲህ ስቀርጻት የነበረ የራሷ ፒክቸር አለ ማለት ነው። ስለዚህ እንግዲህ መዋሸትም አልቻለችም። በቃ ቀለል አድርጌው እኔ አንቺን ለእንትን ለማለት ፈልጌ አይደለም። እንዴት አንቺን ሽንት ጨርቅሽን አጥቤ አቅፌ አሳድጌሽ እንዴት እህትሽ ላይ እንደዚህ ታደርጊያለሽ ስትላትም ቀለል አድርጊው ይሄ እኮ ምንም ማለት አይደለ፣ እንዴት እንደዚህ ታያለሽ? ያደረኩት እሷን እንትን ለማለት ነው ላንቺ እንትን ብዬ አይደለም እያለች በጣም ይቅርታ ብትጠይቃትም ማርቲ በጣም ተናደደች እና ከዚህ ቤት አሁን ውጭልኝ ስትል አስጠነቀቀቻት። በመጨረሻም ይቅርታን ብትል አልተቀበለቻትም። ኤቢ ማነች ውሃም ሻንጣሽን ላምጣልሽ አክስቴ ውጭልኝ ስትላት ውጭ ያው ሻንጣሽን ላምጣልሽ ለሻንጣ ማምጣት እተባበርሻለሁ ብትላትም እንግዲህ ሻንጣዋ እንዳውም ደብሮኛል እዚህ መቀመጡ ሄድልሻለሁ ግን የት ሄዳለሁ እያለቻት ነበረ። በመጨረሻ እንዳውም ሂጂ አላቅም ስትላት በቃ ሻንጣዬን ይዤ ሄደች። በመጨረሻ ከዘበኛው ጋራ ከገዜ ጋር እንግዲህ ስታይ ወዴት ልትሄጂ ነው እያለ ገዜ ጋር እንግዲህ ስትነጋገር ነበረ እና ሻንጣ ጎተት ስትለው እንዴ ይዘሽን ትሄጃለሽ ብዬ ሳስብ ልትሄጂ ነው እያለ አንተም ባላድርጌ እዛ አግብቻ አሜሪካ ሀገር እንድሄድ ነው ስትል ልብማ አለች። ምን እያለ ተረት ሲተርትባት ነበር። የተደርሻለሽ መተማ ከዛስ ምን ነበር? ከዛ በልቤማ አስቤ ነበር ሲል
ከዛም ትናገረውና እንግዲህ እና በል ሻንጣውን ይዘህና ስትለው እሺ የኔ እናት እያለች ነበርና እንግዲህ በመጨረሻ እሱም ይሄንን ብሏት እንዳጠገቧ ይዞ ይሄዳል ማለት ነው። እንግዲህ ማርቲ ክላሷ በመግባት በቃ በጣምም እያሰበኝ ነው። ኤቢ ግን አትገርም? እስኪ እንደዚህ ግን ምን ብታደርግ ነው? ለምንድን ነው ዳጣን እንደዚህ አርጋ የጠመደቻት? በማለት ኤቢ እንግዲህ እንደዚህ ስትሆን በጣም እኔ ገረመኝ። በፊት እኮ አንቺ ራሱ አይንሽን አለ የምትይ ነበርሽ፣ ግን አሁን እንዴት ስትላት አይ እሱ እኔ ምንም ተሳስችም አላቅም፣ ግን ደግሞ እንዴት እያለ ነበር። በጣም ነው ፈጣሪን የማመሰግነው አንቺን እንደዚህ ጥሩ እናንተን ስለሆንሽልኝ እያለቻን ነበር። ፍቅርም ብዬ እንጂ በጣም እኮ ደግሞ ለምንድን ነው እያለቻት ነበር። እሷም እንግዲህ መድኃኒት የገረመችኝ በጣም ታሳዝነኛለች በማለት ለዳጣ ልታዝንላት ጀመር። የዚህ ጊዜ እንግዲህ ማርቲም ተገረመ። ጥሩ ሰው መሆኗ ብዙ ነገር እንትን ማለቷ በቃ ገረማት ማለት ነው። አንቺ እኮ ድሮ እንደዚህ ያልነበርሽም ለእሷ እንድመሆንሽ እያለ እንግዲህ በመጨረሻ አቶ ደረጀም እና ወይዘሮ ማርቲ ማለት ነው ተኝተው ሳለ እንግዲህ በጣም እየተጨነቀኝ ነው። ምክንያቱም እህቷ ናት በንዴት እንትን ብትላት እያሰበች እየተጨነቀች ነበር እና በዚህም የተነሳ ምን ላይ ወዴት ታድር ይሆን? እዚህ እኮ የምታውቀው ሰው እንኳን የላትም ወዴት ታድራለች እያለኝ ትጨነቃለች። አቶ ደረጀ ደግሞ አሁን ይሄንን ብሰማ ማርቲ የልደቷን መጀመሪያ የዳጣን ልደት እየጠየቅ ነበርና የዳጣን ልደት ምንትን ሲል 21 ዓመቷ እንዴት አወቅት? ይሄ ደግሞ ማወቁ ለምን እንትን ይልሻል እያላት ነበረና እሺ በቃ ልደቷ የምታከብርላት ስትለው ምን የምናከብርላት ነው የሚባለው በማለት ማርቲን ያናግራታል። አሁን ልጄ እንደሆነች ይህንን ብታቅ የሞቀ ውሃ ነው ዞተኛሁበት የምትደፋብኝ እያለ በጣም እየተጨነቀ እሱም ስለ ዳጣ እያሰበ ነው። እሷም ደግሞ ስለ እህቷ ስለ መድኃኒት መንገድ ላይ ጎረምሶች ይዘው እንደዚህ ቢያደርጓት አግተው እያለች በጣም እየተጨነቀች ትገኛለች። በመጨረሻ ደሪ እያለችው ከዛም አቤት ሰላም ሲል ድንግጥ ትልና ምንድን ነው በሚላት ጊዜ እሷም ግራ ትጋባለች። እሱም የሰላምን ለሀሳብ ስለሆነ የዳጣን እያሰበ ያለው እሷም እህቷን አሁን ወዴት ትገባለች እንዴትስ ትሆናለች እያልኩ እኮ እያሰብኩ ነው። ምን ትሆናለች? ህፃን አይደለች። ስለዚህ ታውቃለች እሷ ሁሉንም ነገር ዝም ብለሽ ነው የምትጨነቂ ተኝ ብሎ እንግዲህ ደሬም ማርቲን ይላታል ማለት ነው። ማርቲም እንግዲህ በመጨረሻ እዚህ እኮ የምታውቀው እንኳን ሰው የላትም እህቴ ጤነኛ አይደለችም እያለች ነበር እና በመጨረሻ እንግዲህ እያሰበች ነበረ እመለሳለሁ ያው ብላ ነው ሄደችው። እንግዲህ አሁን ላይ የዳጣም ልደት እየደረሰ ነው ማለት ነው። አቶ ደረጀም ዳጣን እንግዲህ ቢሮ እሷ ጋር ጠርቶ የሆነ ሰፕራይዝ ደግሞ እንዳለኝ ነገረኝ ናታን ስትል እንዴት ይነገራል ምን አለች ሲላት አይ ሰፕራይዝ አባዬ ያደርግልሻል አለኝ ሰፕራይዝ ነው ያለኝ በማለት እንግዲህ ይህንን ትለዋለች። አዎ እሷም እንግዲህ እናትሽን እነግርሻለሁ ያላት ነገር ስላለ እሱን ይነግረኛል ብላ ጓጉታለች እና በጣም ደስ ብሏታል። ምንድን ነው እንደው እስከምነግረኝ እስከማውቃቸው እኮ እያለሁ እያለችው ምን ማለት ነው ምን እንደሆነ ሰፕራይዝ አውቀሽ ነው እያላት ከዛው እንደገና በመጨረሻ ያንንም ቢላት እሷም እሺ በቃ ምንም ሰፕራይዝ ምን እሺ በማለት ደስ ብሏታል ማለት ነው። እንግዲህ አቶ ደረጀ ዛን ቀን የልደቷ ቀን የእናቷንም እናገራለሁ ብሎ ቃል ገብቷል። በእርግጥ ከናታን ጋር በሚያወሩ ጊዜ አሁን ላይ ደግሞ በፍርሃት ተጨናንቋል። እንደዚህ ብናገር የፈላ ውሃ ብደፋብኝ ማርቲ ሰው አታረገኝም፣ እሷ የሆነ ነገር ብትሆን እያለ በጣም ጊዜ እየጠበቀ ነው ያለው። እንግዲህ ኤቢም ተስተካክላ እስካሁን የተደበቀው ሚስጥር አላወጣችም ማለት ነው። እንግዲህ ይህንን ብለው ተለያይተው እሱም ወጥቶ ሄዷል። ወደ ለዛና ወደ ማን ነው ስሙ
ገዜ ጋር ስንሄድ እነሱ እንግዲህ በፍቅር ሁለታቸውም እንትን ብለዋል። ሂዳ እንግዲህ ቁጭ ካለበት ታስደነግጠዋለች ማለት ነው። ግን ይቅርታ አልተቆጣኸኝም ስትለው ነበር፣ አላኮረፍከኝም ስትለው፣ ምን የትናንቱን ስትለው፣ እንዴ የትናንቱ እኮ ትናንት አለፈ ምንድን ነው የምትይው እያላት ነበር። የመታሁህን ውይ እሱማ ብትደግመኝም ራሱ እንትን እንደሚል ትናንት እኮ አለፈ። ግን አሁን አንድ ነገር ልጠይቅህ፣ አብረን እንውጣ ትለዋለች። እናትዬ ሳይኖሩ ከተማ እንሄድና ወክ እናድርግ ትለዋለች። አንቺን እየሄጅ በአስፋልት መንገድ እዛ መኪና ሲመጣ ከዚህ እንትን ልትይ ነው እያላት ነበር። እና በጣም ትናደዳለች። አንቺን እንትን የምንከለከለው እያላት በመጨረሻ ትናደድና እንግዲህ ለዛ ማለት ነው ትሄዳለች ማለት ነው። በመጨረሻ እንግዲህ አቶ ደረጀም ከቤት ወጥቷል ማለት ነው። ከቤት ወጥቶ አሁን ላይ እንትን እያለ ነው ማለት ነው። ያኔ ስደውልለት ኤቢን ብደውልለት ኤቢምና በምትለውም ጊዜ አይ አሁን አልመጣም ሩቅ ቦታ ነኝ፣ ስመጣ ምን ፈልገሽ ነው ሲላል ፈልጌ ነው ስትል አይ አሁን ሌላ ቦታ እየሄድኩ ነው እያለ ነበረ ወደ ሰላምዬ ጋር ለመሄድ ስላሰበው ማለት ነው። ወደ ማን ነው ስሙ አርጁ ጋር ስንመጣ አርጁ እንግዲህ ኤቢ አስጠንቅቆታል። እዚህ እንዳትደርስ ኤቢ አትወድህም፣ በቃ አንድ ሰው ከማይወደው ጋር መኖርም ሆነ እንትን ማለት የለብህም፣ የራስን ህይወት ጀመር ብሎ አቶ ደረጀ ነግሮት እሺ ብሎ ተቀብሎ ሀሳቡን። ነገር ግን ፍቅሩን ሊችል አልቻለም፣ ፍቅሯን ማለት ነው። በመጨረሻ እንግዲህ እሱ ማለት ነው ምንድን ነው ያደረገው? መጥቷል። ማነች ምጥንን ያገኝና ምጥንን ደግሞ ማሩ እንዴት ነው ማር ልኬላት ያ ዘበኛ ላስገባይ ብሎ እኮ ለዛ ለዘበኛ ለጥበቃው ሰጠሁት እያለ ነበር። እና ለምጥን እንግዲህ ቆንጆ ነው ወይ ማርም ላኩላት እያለ ያው በባለፈው ፓርቲ የማወጀውን ሰው እንዳታፈቅሪ እያላት ነበረ ሲላት የነበረው። እና አሁን ላይ እንግዲህ መጥቶ በአጥር ላይ ሆኖ ኤቢን ያያታል ማለት ነው። ኤቢን በሚያይ ጊዜ እጁን እንደዚህ እያደረገ ነበረ። እንግዲህ እንደ ዳጣ ደግሞ አሁን ላይ የናታን ፍቅር አሁን ኤቢ ተስተካክላለች። ኤቢን ሳስብ አሁን ሁሌም ደስተኛ ነኝ እያለኝ ነበረ። ሁሉም ለምን ስላትም ሁሉም አንተም አለህ እንትም አለ እያለች እኔ እኮ አንቺን ከነማንነትሽ መውደድ የወደድኩሽ ያፈቀርኩሽ እያላት ነው። ነገር ግን አሁን ላይ ኤቢን ስታይ በጣም እንትን እያለኝ ነው እህቷን መሆኗ፣ ሁለተኛ ደግሞ ጸባይዋ መቀየሯ፣ ናታን ወደ ኤቢ ይሄዳል እያለች እያሰበኝ ነው። እና አሁን እየጠየቀችው ነው። እሱም እንግዲህ ይሄን እየተባባሉ ሳለ በመጨረሻ እንግዲህ ናታንም ማለት ነው በር ላይ ነበረች ዳጣ በረንዳ ማለት ነው። በመጨረሻ ኤቢ አርጁን ስታየው ማለት ነው ናታንን ጠብቀኝ ትልና እሷም ወደ እሱ የምመጣ መስሎታልና እየሮጠ እንደዚህ በሚያየት ጊዜ እየሮጠ ሂዳ አርጅ ማን ነው ናታንን ትስመዋለች ጉንጩን። ይሄንን ሲያይ እንግዲህ አርጁ እሷ ግን አርጁን ለማናደድ ወይም ከሱ ጋር ሪሌሽን ጀምሬያለሁ ለማለት አስባ ነው የሚመስለኝ። በንዴት ሄዳናም ብላ ጉንጩን ስስመው ምን እያደረግሽ ነው ኤቢ እያላት ዝም ትለዋለች። እሱን እያየች ነው እና ወደ ኋላ ነው ፌንት የሰራው ማለት ነው አርጁ ማለት ነው። እሱ እንኳን ይህ እንዲህ ፍቅር ማለት ነው። እና ወደ ኋላ ሲያያት ወደ ኋላ ነው እንዳለ ውድቅ ያለው ማለት ነው። እንግዲህ ወደ እሱ እየሄዱለት ነበረ ሲወርቅ ሲያዩት። ወደ አቶ ደረጀ ጋር ስንሄድ አቶ ደረጀ አሁን ላይ ወደ ወይዘሮ ሰላም ጋር እየሄደ ሰላምም ልጇን ታቅፋ በር እየቆረቆረ ነበርና ልጁ ላይ ለልጁ ልብስ ገዝቶ እየሄደ ነውና ከዛም ይግቡ ስትል እንዲህ ልጁን ታቅፋ እንዲህ ስታይ ማን መጣ ብላ በድንጋጤ ፈጣ ነበረ። እሱም ወደ ልጁ አይኑን እያየ ፊልሙ ሊጠናቀቅ የቻለው ማለት ነው። እንግዲህ እዚህ ፓርት ላይ አቶ ደረጀ በጭንቀትም ልጁን ሲያይ ደግሞ ደስ ይለዋል። ነገር ግን አሁን ያለበት ጭንቀት በጣም እየተጨነቀ ይገኛል ማለት ነው። ምክንያቱም ማርቴን ካወቀች ምንድን ነው
ለዳጣ ደግሞ እናቷን የልደቷ እነግራታለሁ እያለ በጣም ጭንቀት ውስጥ ገብቷል ማለት ነው። እና እንግዲህ እዚህ ላይ ነበረ ፊልሙ ሊጠናቀቅ የቻለው። አቶ ደረጀ ከሰላምዬ ቤት ሄዶ እንግዲህ ልጁን ለማየት ሄዶ ለነበረን አመሰግናለሁ። ባይ ባይ።